ከሁለት ዓመት በፊት ሳይነስ እንዴት ነበር ከተማው ላይ ሰዎች? ከባድ ነው። ለምሳሌ በቤተሰቤ በእኔ ብትጠይቀኝ እናቴ እንደዚህ እንደው ወደ አስም አካባቢ እንግዲህ ትክክለኛ ቃል ልጠቀም አላውቅም፣ ግን በጣም ያፍናት ነበር። ይሄ ወቅት በተለይ ታህሳስ ህዳር ምናምን ይቀዝቀዝ የሚልበት ያፍናት ነበር። በቤቴ በቅርብ ነው ምናምን። ከኔ ከመጡ በኋላ እናትሽ እንዴት ናቸው? ደህና ናት በጣም። ለዛ ነው ልጋብዝ እዚህ ፕሮግራም ላይ የሚያሰብኩት እንጂ የመጀመሪያው ደው ይቅርታ አቋረጥኩ እንጂ አገር በቀል እጽዋት ላይ ይሄ ብዙ እማላም አልዋሽም። ብዙ ሳይሆን በጣም እማላምን እናቴን ነገር ለሞክረው ስትለኝ በጣም እኔም ወንድሞቼም እህቶቼም በጣም ተከላክለናት ተይ ነገር አይሆንም ሌላ ጣጣ ነው የሚመጣው ብለን ፈርቼ ነበር። እንግዲህ ዛሬ አመት ምናምን አካባቢ ይመስለኛል ከተሳሳትኩኝ ሰዓቱን ትነግረኛለና ስላየው ነው የጋበዝኩ። አሁን በደንብ ያው መሬት ላይ ያለው እውነታ ዮሐንስ 3-4ኛ ዓመቴ ነው የሳይነስ መድኃኒትን እዚህ ያገኘው። ካስተዋወቅኩ ጊዜ ጀምሮ ቁጥሩ እየቀነሰ በቀን 120 ሰው በነፃ እንሰጥ ነበር። የሳይነስ ነፃ ከመጣችሁ ነፃ ውሰዱ፣ ካልሆነ ግን አሁንም ያም ቪዲዮ አለ 1000 ብር የመላኪያ ሰጥታችሁ የትም ቦታ ማስወሰድ ትችላላችሁ። ሞክሩት ነበር። አብዛኛውን ግን ነፃ ነበር ሳረገው። አሁን ከተማው ላይ ያለ ሰው ሊታዘብ ቁጥሩ ምን ያክል ነው? ሙሉ በሙሉ ጠፍቷል ማለት አይደለም፣ ግን አላውቅም። ምክንያቱም ያው መረጃ ስለሌለ አንቺ በዙሪያሽ ያለ ሰው ላይ ካለ በዙሪያው ያለ ሰው የተጠቀመ ሰው ያውቀዋል ቁጥሩ። ሶፍት ይዞ በየታክሲው ማስክ አርጎ የሚንቀሳቀሰው የነበረው ቁጥሩ በጣም ቀንሷል። ውጤቱ መሬት ላይ የሚታይ ነው። ለውጥ አምጥቷል ነው የምትለው አንተ? በቀን እኔ ሰጠው የነበረው ሰው ቁጥሩ ራሱ አሁን ላይ እዛው ቪዲዮ ላይ ታየዋለሽ። እኔ ከዚህ ድኛለሁ ኢንሰት ማስረጃዎቹ የኔ ፋይል ውስጥ አሉ።